በኤርሚያስ አበበና በመካነ ኢየሱስ መሃል ምን እየተፈጠረ ነው? መካነ ኢየሱስ ቤተክርስቲያን ኤርሚያስ ያልዳነች ቤተክርስቲያንች ብሏል ብላችሁም ያላችሁ ቀደም ሐሰታችሁን አደባባይ ላይ አጋልጠነዋል። በጣም የምንወደው ወንድማችን እግዚአብሔር ከክፎች አትርፎልን ጭምብል ለብሰው ነው የመጡት። እንደገና ደግሞ ሁለቱ ጩቤ ይዘዋል። አንዱ ከፊት አንዱ ከኋላ እንዳትንቀሳቀሳል። ቦታሽን ለይተሽ የማታውቂ ከሆነ በመናቅሽ ለምን ይገርምሻል? የግል ቸርች ያላችሁ ቸርቾች ቆይ ምንድነው እየተሰራ ያለው? ምንድነው ስልክ ደውሎ ምናምን ቦታ ማስያዝ? እኛ በጠዋቱ ተገትረን እንቆማለን። አዳሚ ከኋላ መጣ ዘንጣ ቦታ ይሰጣታል። ዲያብሎስ አፈር ብላ የሚለው አዲሱን ዝማሬያቸውን ሰምታችሁ የማትጸድቅ ከሆነ ሃይማኖተኝነት ታዲያ ለምን? ባንጸድቅም እንኳን ኦርቶዶክስ ሆነን እግዚአብሔርን ስራችን የመላእክት ጴንጤዎች ኢቢኤስን ተቆጣጥረነዋል ነው ማለት። ታለንትሽስ ምንድነው? የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። ኤፍሬም አለሙ እንዲህ ሲል ስለሚስቱ ሚስጥር ተናግሮ ነበር። እጅ የሌለው እጅ ያበቃ ነበር፣ አይን የሌለው አይን ያወጣ ነበር፣ ጆሮ የሌለው ጆሮ ያወጣ። እንደዚህ አይነት አገልግሎት ነበር እነሱ የሚያገለግሉት። ከክርስቲያን ወንድ ይልቅ ዓለማዊ ወንድ ለሚስቱ ታማኝ ነው ትለናል። ልጄ እስካድርስ እስክደርስ ድረስ መንፈሳዊ ሰው ሆኖ ለትዳር ምቹና ጨዋ ሰው እኔ ይቻላል። እውነት ለመናገር ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች እና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብም ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 10,000 ሰብስክራይበር ልንገባ እንግዲህ ቻሌንጃችን እንደቀጠለ ነው። በጣም ጥቂት ነው የሚቀረን። ፌስቡክ ላይ 100,000 ልንገባ 300 ወይ 200 ምናምን ፎሎወር ብቻ ነው የሚቀረን። ዛሬ እሱን እንገባለን። አዘሴም ታይም ደግሞ ዩቲዩባችንንም 10,000 እናስገባዋለን። ሁለቱንም አንድ ላይ ሰለብሬት እናደርጋለን። ላላችሁ ትብብር እየሰጣችሁኝ ላላችሁት ፍቅር ከልብ አመሰግናለሁ። ተባረኩልኝ። ወደ ቪዲዮአችን ኮሜንቶቻችሁን እያነበብኩ ነው። ኮሜንታችሁን እያየው ነው። በቆንጆ ቪዲዮዎች ለምን ትላለ ሁሌ የሚያሳዝንና የሚያሳፍር ቪዲዮ እያመጣ የምትሉኝን ኮሜንት አይቻለሁ። ሳላይ ቀርቻ አይደለም፣ መልስም በሪፕሌይ እየሰጠዋችሁ ነው። እኔ ቪዲዮዎችን ሳመጣ እንድትማሩበት ነው እንጂ እንድታለቅሱበት ወይም ደግሞ ልባችሁ እንዲሰበርበት አይደለም። በቻልኩት መጠን መብትሄ ለመናገር ነው ሞክረው። ከዛ ባለፈ ግን እናንተን ለማማረር እናንተን ለማናደድና ለማበሰጫጨት ቪዲዮ እንደማላመጣ እንድታውቁልኝ እፈልጋለሁኝ። በቻልኩት መጠን ደግሞ የሚያዝናኑ የምትዝናኑበት የምትጫወቱበት ፈታ የምትሉበትንም ቪዲዮ በመሃል ላይ ጣል ላደርግላችሁ ሞክራለሁ። እግዚአብሔርንም የምናመሰግንባቸውን ፖይንቶች ደግሞ እንነካለን። ጌታ መልካም ነው። ባይዘው ላይ ያለው የጸጋ ስጦታ ይገለጣል አንድ ቀንና በቃ ሲገለጥ ደግሞ በጣም የመንፈስ ቅዱስ ሰው ነች። በጣም ፖዚቲቭ ሴት ነች። ማገልገል የምትፈልገው እሷ ወደፊት እንደነ ካትሪን ኩልማን እነ ቤኒ እነ ካትሪን ኩልማን ትዝ ይል ከሆነ በዘመናቸው ቤኒን እንደ ቤኒ ነው ይሰራባቸው ነበርና በሚሄዱበት ቦታ ሰው አይቆምም ነበር። የነሱ አገልግሎት በጣም ያስገርማት ነበር። እጅ የሌለው እጅ ያበቃ ነበር፣ አይን የሌለው አይን ያወጣ ነበር፣ ጆሮ የሌለው ጆሮ ያወጣ። እንደዚህ አይነት አገልግሎት ነበር እነሱ የሚያገለግሉት እነ ካትሪን ኩልማን እና በእነሱ መንፈስ ነው ማገልገል የምትፈልገውና በጣም ውስጧ ትልቅ ነገር ያለ ታላቅ ሴት ነች ማለትና በጣም የተባረከች ልጅ። ሰው አለባበሷን ሳይዋ አለባበሷ ምናምን ይላል አስተካክላለች። እሱንም ይሄን ቪዲዮ በነገራችን ላይ ከለቀቀ አይ ቲንክ ከአመት ወይ ምናምን በላይ ሆኖታልና አንዳንድ ክፉ ክርስቲያን ነን ባዮች አሉ። ያረጀ የጃጀ ቪዲዮ እያመጡ በሶሻል ሚዲያ ላይ መነጋገሪያ ለማድረግና ሰውን ለማሸማቀቅ የሚሞክሩ ቲክታከር ነን ባዮች አሉና በጣም አሳፋሪ ነገር እየሰራችሁ እንደሆነ ልነግራችሁ ስለወደድኩ ነው ይሄንን ቪዲዮ የሰራሁት። በአለባበሷ ለረጅም ጊዜ ተተችታ ነበረ። ኮንፈረንሱ ላይ የለበሰችውን አለባበስ ለማየት ሞክሬ ነበረ። ሪስፔክቱን የጠበቀ በጣም ክብር ያለው አይነት አለባበስ ነው የለበሰችው። በጣም ደስ የሚል አለባበስ ነው የለበሰችው። ያው ናው ከዚህ በኋላ እናት እሷ ከዚህም በኋላ እና የተናገረው ነገር ክፋት አይደለም። ማንም ሰው ስለሚስቱ መልካምነትና ሚስቱ ላይ ሪያላይዝ ስላደረገው ነገር የመናገር ሙሉ መብት አለውና አንዳንድ ጴንጤዎች የሰዎችን የመናገር መብት አትንፈጉ። በቃ ምንድነው እሱ ፐርሰናሊ የራሱ የግሉ ህይወት የሚነቀፍበት ህይወት አለው። ኦፍ ኮርስ አው በጣም ብዙ የሚነቀፍበት ህይወት አለው። እኛም ፐርሰናሊ ምን ሰማቸው በጣም ብዙ ነገሮች አሉ። ግን ደግሞ ስለ
ትዳር ህይወታቸው ወይም ደግሞ ስለ ፐርሰናል ህይወታቸው ግን አምጥታችሁ ሚዲያ ላይ አታስጡ። በእርግጥ የሚዲያ ላይ ያወራው ነገር ነው፣ ግን ለማሸማቀቅና ሼም ለማስያዝ አንገት እንዲደፉ ብላችሁ ያንን አስባችሁ ግን በዛ ኢንቴንሽን የሰውን ክብር የሚነካ ነገር ባትሰሩና የሰውን ክብር ሊነካ የሚችል ነገር ባትፖስቱ፣ ስፔሻሊ ክርስቲያኖች ጭንብል ለብሰው ነው የመጡት። እንደገና ደግሞ ሁለቱም ጩቤ ይዘዋል። አንዱ ከፊት አንዱ ከኋላ እንዳትንቀሳቀስ ማለት ነው። ስልኬን ተዘረፍኩኝ። ትናንትና ህዳር 7 ውርደት በፌሎሺፓችን የተዘጋጀ የፋሚሊ ፌስቲቫል ነበረ። ያንን ለመታደም 18 ባቾችም ስላሉ ከነሱ ጋር እንደ ጌት ቱጌዘር ተዘጋጅቶ ያንን ፕሮግራም ለመካፈል ሄደን ያንን ፕሮግራም እየተካፈልኩ ኦልሞስት ወደ 8 ሰዓት አካባቢ ላይ ይደወልልኛል። ያንን ስልክ ለመመለስ ወጣሁኝ። የግድ ወደ ከተማ መመለስ ስለነበረብኝ ፓርኪንጎች አሉ፣ እነሱን ጠየቋቸው። መሄድ ባጃጅ እንደሌለ ነገሩኝ። ከዛ ደወልኩለት ግማሹ መንገድ እንድመጣና እሱ ደግሞ ወደ ምንጩ ከመግባታችን በፊት ትኬት መቁረጫ አለ እዛ ጋር እንዲጠብቀኝ ተስማምተን ጉዞዬን ቀጠልኩ። የተጓዝኩት 200 ሜትር ምናምን አካባቢና ከዛ ሁለት ልጆችን አገኘኋቸው። እኔን ነው የሚያክሉት፣ ማለት ይዘርፉኛል የሚል ጥርጣሬ ነበረኝ፣ ግን ፊዚካሊ እኔን ነው የሚያክሉት። ጀስት እነዚህማ ምናምን ብዬ ጉዞዬን ቀጠልኩኝ ማለት ነውና ጥቂት ከነሱ አልፌ እንደሄድኩኝ ወደኋላ ዙሪ ምናምን እንዴት ነው የትኬት መቁረጫው ጋር እየደረስኩ ነው ወይ ብዬ ስጠይቃቸው ቅርብ ነው የመሰለኝ፣ እኔ ማለት ይሄን ሩቅ አልመሰለኝም። እና እሺ ደርሳል ምናምን ቅርብ ነው ምናምን አሉ። እሺ ብዬ ገና ጥቂት እንደሄድኩኝ ስዞር ሁለቱም ጩቤ ይዘዋል። ኢማጂን እንግዲህ ጭንብል ለብሰው ነው የመጡት። እንደገና ደግሞ ሁለቱም ጩቤ ይዘዋል። አንዱ ከፊት አንዱ ከኋላ እንዳትንቀሳቀስ አሉኝ ማለት ነው። እና ልሩጥ ብል የመሮጥ እድሉ ነበረኝ፣ ግን ብሮጥ ከፊት ለፊት ሌላ ሰው ቢገጥመኝ የሚል ነገር ቀጥታ ወደ አይምሮ የመጣና ምንም ለመሮጥም ለማምለጥም ምንም አይነት ነገር አላደረኩም። ባለውበት ቆምኩኝ። የምትፈልጉትን ነገር ትወስዳላችሁ ብዬ እንደምንም ራሴን አረጋግጬ እነሱንም አረጋግጬ ማለት ነው ስልኬን ወሰዱ። ካሽ ብር ነበር፣ እሱንም ወሰዱ። እና እጄ ላይም ሰዓት አድርጌ ነበረ፣ ሰዓቱንም ነጠቁኝ። ወደ ኋላ እንዳልዞር ቀጥታ ወደፊት ብቻ እንድሄድ አድርገው አስፈራርተው ዝተውብኝ ላኩኝ ማለት ነው። ወዳጆቼ እግዚአብሔር ምህረት አደረገልኝ፣ ጠበቀኝ፣ እግዚአብሔር ከለለ። እግዚአብሔር እንኳን ጠበቀ፣ እግዚአብሔር እንኳን ከለለ፣ እግዚአብሔር እንኳን ምህረቱን አበዛል። ወንድማችን በጣም ከባድ ነው። በነገራችን ላይ አሁን ተማምናችሁ ወክ የምታደርጉበት ቦታ እስክታጡ ድረስ የተደረሰበት ሁኔታ ነው። በነገራችን ላይ እንደኔ የቤት ልጅ መሆን ይሻላል፣ በጊዜ ብዙም ከሰፈር ራቅ አለ ማለት ይሻላል መሰለኝ። እና ከባድ ነው። ይሄ ወንድማችን እንግዲህ ብዙዎቻችሁ ታውቁታላችሁ። እንዲህ ነው እምነቴ። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ ወደ ሲኦል በወረደ በሦስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ከዚያም በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተክርስቲያን በቅዱሳን አንድነት በኃጢአት ስርየት በሥጋ ትንሣኤ በዘላለም ሕይወት አምናለሁ። አሜን አሜን። ይሄ ነው እንግዲህ ወንድማችን እዚህን ጊዜ እንግዲህ ስልክ ለመግዛት ምን ያህል እንደሚቸግር፣ አክሰሰሪዎች ለመግዛት ምን ያህል ኢትዮጵያ ውስጥ በጣም እንደሚቸግር ታውቃላችሁና ኢንኬዝ ወይ ትርፍ ስልክ ያላችሁ ሰዎች ወይዬ በሉት፣ ወይም ደግሞ በዚህ ወንድማችን የተባረካችሁ ሰዎች ስራውን እንዲቀጥል የምትፈልጉ ሰዎች ቲክታክ ላይ አዲስ ህይወት ይላል፣ በአማርኛ አዲስ ህይወት ብላችሁ ሰርች አድርጉ። የዩኒቨርሲቲ ተማሪም ነው አይ ቲንክ አልጨረሰምና ሊጨርስ አካባቢ ነው መሰለኝና አበረታቱት። ደግሞ ከሰሞኑም አንድ ወንድማችን አለ የዩኒቲ ዩኒቨርሲቲ ተማሪ በጣም በሚያሳዝን ሁኔታ ሊመረቅ እንኳን ሊጨርስ በቃ በጣም ጥቂት ወራቶች የቀሩት አንድ ወንድማችን በመኪና አደጋ ሉዝ አድርገነዋል። ስለሱም ለቤተሰቦቹና ለወዳጅ ለጓደኞቹ ሁሉ መጽናናትን እንመኛለን። ለወጣቶች ስፔሻሊ እናቶች፣ አባቶች ጸልዩልን። የእግዚአብሔር ክብር እንዳይሰራብን፣ የእግዚአብሔር ክብር በእኛ ላይ እንዳይታይ የወደደ የወጣ ጠላት አለና ያንን ነገር እንደዛ ነው ፊልም አደርገው። ምክንያቱም በዚህ ወር ብቻ በጣም ብዙ ሉዝ ያደረግናቸው ወንድሞች አሉና እንድትጸልዩልን፣ በእግዚአብሔር ፊት ስለኛ እንድትቃትቱልን፣ በእግዚአብሔር ፊት ስለኛ እንድትማልዱልን በጌታ ፍቅር እንጠይቃችኋለን። ምን አይነት ፍቅር፣ ምን አይነት መውደድ! ቀራጩና ኃጢአተኛው ቤት የሚሰነብት በደለኛውን የደከመውን ይቅር እያለ ቁሞ እንዲራመድ ብርታት የሚሰጥ
አለው ሚል ወዳጅ የሚያጠነክር የልብን የሚያውቅ ማይገልጥ ሚስጥርን ምን አይነት ወዳጅ ምን አይነት ፍቅር የሰደቡትን የተፉበትን እርቃኑን ሰቅለው ያደቀቁትን የሚያደርጉትን አያውቁምና ይቅር በላቸው የሚል ንግግር ሚወጣው አምላክ ፍርድ የማይቀናው ምሕረተ ብዙ ከበደል የሚያልፍ ይቅርታ ያለው በምድር ቢሆን በሰማያትም እታች ቢፈለግ ላይ ቢታሰስ ማን እንደ እግዚአብሔር ማን እንደ ኢየሱስ ማን ይኖር ይሆን አምላክ ነኝ የሚል የሚያመልኩትን ምላሽ ሳይጠብቅ እንዲሁ ሚምር የት ይገኝ ይሆን ያላንዳች ዋጋ ያለውን ሕይወት በኃጢአት መዘዝ ሞት ለሆነ ሰው እንዲሁ ሚሰጥ ኧረ እናንተዬ እንደዚህ ያለ ዘላለማዊ ፍቅር አናውቅም ወዳችኋለሁ የሚል ቃል ያለው አምላክ አይኖርም ኖረ እንኳ ቢባል ሕይወት አይሰጥም ምክንያቱም ቢባል እሱ በራሱ ሕይወት የለውም እንደዚህ ያለ ዘላለማዊ ፍቅር አናውቅም ስሙ የተባረከ ይሁን የኛ ጌታ። በዚህ አጋጣሚ መካነ ኢየሱስ ቤተክርስቲያን ና ተመለሰ ሲሳይ እንዳትወጣ መካነ ኢየሱስ ቤተክርስቲያን ኤርሚያስ ያልዳነች ቤተክርስቲያን ነች ብሏል ብላችሁ ያላችሁ ቀደም አንሰታችሁን አደባባይ ላይ አጋልጠነዋል። ኦኬ ይሄንን የእባብ ራስ ከሌላ ቤተ እምነት ብቻ ሳይሆን ከእናንተም ላይ ነው የምመጣው ከሐሰተኞች ልትራውያን ከሐሰተኞች መካነ ኢየሱስ ከሐሰተኛ ሙሉ ወንጌል ከሐሰተኛ ዋቴቨር የትኛው ቤተክርስቲያን ውስጥ ሆነ ከሐሰተኛ ፔንቴኮስታል ላይ ያልተባለን ብሏል ብላችሁ የምትቀጣጥሉ ሰዎች ሁሉ ጭምር ማለት እሱ ቪዲዮ ካላችሁ ነው አምጡ። ኦኬ መካነ ኢየሱስ ቤተክርስቲያን ያልዳነች ናት ብሏል ኤርሚያስ ነው አይደል ያላችሁት? ፕሮቴስታንት ሆኖ በሕፃንነቱ የተጠመቀ ሁሉ አልዳንም። የመካነ ኢየሱስ በል የሉተራውያን በል የሕፃናት ጥምቀት ጫወታ ነው። 4 ዓመት ውይ ሀስቲ ጀነራላይዝ አድርጎ ነው የተናገረው ጅምላ ጠቅልሎ ነው የተናገረውና መካነ ኢየሱስ ወይ ሙሉ ወንጌል ወይ ደግሞ መሰረተ ክርስቶስን ብቻ አይደለም የተናገረው በሕፃናት ጥምቀት የሚያምኑ ወይም ደግሞ ፕሮቴስታንት ሆኖ በሕፃንነቱ የተጠመቀ ሁሉ አልዳንም የሚል ሐሳብ እንግዲህ ከዚህ ቀደም በተናገረው የላይፍ ቆይታው ላይ ተናግሮ ነበረ። እየተራገበ ያለው ማራገብ የሐሳብ አለመገናኘትና ሚስ አንደርስታንድ የመደራረግ ጉዳይ ነው። ይሄኛው የትውትና የአስተምሮት ጉዳይ ስለሆነ ቁጭ ብሎ በመወያየት በመምከር የሚፈታ ነገር ነው እንጂ በግለሰብና በቤተክርስቲያን መሃል ጠላትነትንና ጸብን በመፍጠር ወይም ደግሞ ልዩነትን በመፍጠር ማቃቃርና ማራራቅ ከናንተ የማይጠበቅ ነገር ነው። ቪዲዮውን ኤዲት እያደረጋችሁ እየፖስታችሁ ያላችሁት ቢቻላችሁ በአቋምና በአስተምሮት አንድ አይነት ለማድረግና ለማስማማት ለማግባባት መሞከር ይሻላል። ከዛ ውጪ ግን ኤርሚያስ አበበንም የምናከብረው አንድ አገልጋይ ነው። መካነ ኢየሱስንም በጣም የምንወዳት ድንቅ ወጣቶችንና ድንቅ አባቶችን አገልጋዮችን የሰጠችን ቆንጆ ቤተክርስቲያን ናት። ስለዚህ በሁለታቸው መሃል የሚፈጠረውን አለመግባባትና ግብግብ እሱ ብቻ አይደለም። አሁን ለምሳሌ እኔም ብትጠይቁኝ በሕፃናት ጥምቀት አላምንም። ምክንያቱም እኔ መሰረተ ክርስቶስ ልጅ ነኝ። መሰረተ ክርስቶስ ደግሞ በሕፃናት ጥምቀት ወይም ደግሞ በልጅነቴ በ40 ወይ ደግሞ በ60 ምናምን የሚደረገውን ጥምቀት አትቀበልም። ሳይሰሙ እንዴት ያምናሉ ሳያምኑ እንዴት ይጠመቃሉ የሚል ፕሪንሲፕል እንደነበረ ያኔ የደህንነት ትምህርት በመማርበት ጊዜ ስለሰማው ማለት ነውና ጥምቀት ያዋቂ ነው የሚል ሐሳብ ያኔ ተምሬ ስለነበረ ማለት ነው። የሚያቃቅረን ወይም ደግሞ በዚህ ልክ ጸብ ውስጥ የሚከተን ነገር ሳይሆን ተቀምጠን ተመካክረን ባይብሊካሊ ፕሩቭ እየተደራረገን የምንወያይበት ጉዳይ ነው። ከምር ማለት እንዲህ ስንዘምር ኧረ ተው ደግሞ ማለት ነው። ይሄ ላይ ሪያክት አደረገ የአጋንንት ደጋፊ ነው የዲያብሎስ ደጋፊ ነው እንዳትሉ። ይሄ ግን በፍጹም ዝማሬ አይደለም። ጭራሽ ለዲያብሎስ የሚዘመር ዝማሬ የለም፣ አናውቅም። ዝማሬ በእውነትና በመንፈስ ነው። እውነት ምንድነው? ከዛ መንፈስ ውስጥ ደግሞ ወዴትኛው እውነት ነው የሚመራ ነው። ስለዚህ ዝማሬ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ስለ ሰማይ ቤት ነው ዝማሬ። አባቴ ከእንግዲህ ዲያብሎስ አፈር ብላ ምናምን። እኔ እዚህ በወንጌላውያን አማኞች ራሱ ማልቀበላቸው በጣም ብዙ ዝማሬዎች አሉ።
ምናምን ከጠላት ጋር ቢፍ ውስጥ የገቡ ዘማሪዎች አሉ ምናምን። ልክ እንደዛ ነው የነዚህም ከአጋንንት ጋር ቢፍ ውስጥ መግባት ምናምን መጸባጸብ ማለት ነው። ኧረ አይበጣም ተው፣ ኧረ ተው በጌታ ልከሉ ነው ዘንድሮ። የግል ቸርች ያላችሁ ቸርቾች ቆይ ምንድነው እየተሰራ ያለው? ምንድነው ስልክ ደውሎ ምናምን ቦታ ማስያዝ? እኛ በጠዋቱ ተገትረን እንቆማለን። አዳሚ ከኋላ መጣ ዘንጣ ቦታ ይሰጣታል ከፊት ለፊት። ምንድን እግዚአብሔር ቤት ነው ወይስ ምንድነው ነገሩ? ሁሉም ቦታ በቃ ሙስና ነው። አንድ እግዚአብሔር ቤት ሂደን እንረፍ ብለን ብንሄድ እዛም ሙስና። የት እንሂድ? እሺ የት እንሂድ? እኔ አሁን የምሬ ነው ተናልጄ ነው የወጣሁት። እንደ ህዝቡ ልገለገል እንጂ ምን ነው ቢቀርብኝስ ቤቴ በጸልይስ ብዬ ነው የወጣሁት። አድጉ ይሄ እግዚአብሔር ቤት ነው። ሀብታም ደሃ ምናምን የሚከፋፈልበት ቦታ አይደለም። ሲጀመር አሁን የሄድሽበትና አሁን ያልሽው ቦታ የእግዚአብሔር ቤት አይደለም። ደውለሽ ኦርደር አድርገሽ ቦታ ይያዝልኝ ብለሽ ቦታ አስይዘሽ ከዛ በኋላ የዘነጠውና ቁልፍ የመኪና ቁልፍ እንዲህ ያደረገ ወይም እዚህ ላይ አንጠልጥሎ የሚገባው አንቺ በተሰለፍሽበት አንቺ ቦታ አተሽ በቆምሽበት እሱ ተንከባክቦ ፊት ለፊት የሚያስቀምጡት ከሆነ ራን አዌይ በቃ ቦታሽ አይደለም የኔ እናት። ያልተከበርሽው አንደኛ የእግዚአብሔር ቤት ስላልሆነ ነው። የእግዚአብሔር ቤት ብላችሁ ስትሉ ራሱ ሼማ ይዛችሁ እንዴ ቸርች እኮ አይደለም። እንደዚህ አይነት ቸርች ታውቃላችሁ እንዴ? እንደዚህ አይነት ቤተክርስቲያን አለ እንዴ? ሰውን በአንድ አይንና በእኩል የለበሰውን ካልለበሰው የዘነጠውን ካልዘነጠው ጋራ ኮምፔር የምታደርግ መኪና ያለውን በእግር የመጣውን ኮቴ ቻርኬ ተጠቃሚ ምናምን እያላችሁ የምትለዩ ከሆነ ምኑም ቤተክርስቲያን ሆነ? ቤተክርስቲያን እኮ የተባለው የክርስቲያን ቤት ነው አይደለ? የዘናጮች ቤት ወይ የሞዴሎች ቤት አይደለም። የፌመሶች ቤት ምናምን አይደለም። የእግዚአብሔር ቤት ሁላችንም በአንድ አይን የምንታይበትና በአንድ አይን የምንገለገልበት ቤት ነው። ለዛ ነው የግል ድርጅቶች አትሂዱ። የግል ድርጅቶች ቢዝነስ ሴንተር ናቸው። በቃ አለቀ። ዋን ማን ሊደርሺፕ ያለባቸው ቤተክርስቲያኖች የግል ጥቅማቸውን ለማስከበር የተመሰረቱ ናቸው እንጂ እግዚአብሔርን ለማገልገል የተመሰረቱ አይደሉም። ህይወታቸውን ለማስተካከልና ህይወታቸውን ለመምራት የሚጠቀሙበት ሜትድ ነው። አለቀ። ወይም በአጭሩ ደግሞ መኒ ላውንደሪንግ የሚሰራበት ቦታ ነው እንጂ እግዚአብሔር የሚመለክበትና የሚገለገልበት ቦታ አይደለም። እዚህ የሚባል ነገር የለም። ቸርች ነው ትያለሽ እንዴ? አንቺ ራስሽ አታፍሪም እንዴ? አይባልም እንዴ? ቸርች ብለሽ ሄደሽ ኢሞሽናል ሆነሽ ጭራሽ በሚደረገው ነገር ተናደሽ እስክትወጪ የሚያደርስሽ ከሆነ እኮ ቸርች አይደለም ሄድሽ፣ ጨረታ ቦታ ነው። ይሄ እኮ ማለት የተሻለ ነገር ይዞ የቀረበ ሰው የሚያሸንፍበት ቦታ ማለት ነው። ይሄ ደግሞ ትክክል አይደለም። የእግዚአብሔር ቤት ብዬ ልለው አልችልም። ያለ ቦታችሁ ከተገኛችሁ ለምን መከበርን ትፈልጋላችሁ? ያለ ስፍራችሁ ተገኝታችሁ ለምን ቦታ እንዲሰጣችሁ ኤክስፔክት አደርጋላችሁ? ቦታችሁ እዛ አይደለም እያላችሁ ነው። በቃ መንፈስ ቅዱስ ነው እያስረዳችሁ ያለው። አምልጡ፣ ራናዊ ቦታሽ ላይ ሳትሆኚ ለምን ክብርን ትጠብቂያለሽ? ታለንትሽስ ምንድን ነው? መዝሙር ማቀር። መዝሙር እስቲ ዘምሪልኝ። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የጌታዬ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የሰው ዘር ሁሉ የአዳም ስህተት ይዞት ወደቀው ወደ ጥፋት ማንም እንዳይድን ይሄን ቢረዳ ሊከፍለው መጣ የኃጢአት ዕዳ ወይኔዳ። የኃጢአት ደመወዝ ነው እና ሞት፣ ሞቴን ሞተልኝ ሰጠኝ ሕይወት ኃጢአት ተሻረ ከእኔ ላይ በፈሰሰልኝ ጎልጎታ ላይ ቀራንዮ ላይ በገዛ ደሙ እኔን ከወደደ የጠፋሁትን ስለወደደ ሞታች ተብዬ ስም ለወጣልኝ በደም አንጽቶ ጻድቅ አስባለኝ። ከደጉ አባቴ አሁን ታረኩ በቅዱስ ደሙ ስለታጠብኩ ሌላ አማላጅ ሳያስፈልገኝ በቀኙ ሆንኩኝ ደሞ ቀረበኝ። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። ኢቢኤስን እየዋጁ ነው ብላችሁ በቃ በየጊዜው ኢቢኤስ ላይ የሚቀርቡ ወጣቶችና ልጆች በቃ ምንድነው ታለንትሽ? ዝማሬ እዛት
ኢየሱስ ይመጣል ብሎ የዘመሩ አይቻለው። ማራናታ ብሎ ሲዘምሩ አይቻለው። የእግዚአብሔርን መልካምነት ሲዘምሩበት አይቻለው። ይሄው አማላጅነቱም ደግሞ በዛው መድረክ ላይ ኢቢኤስ ማለት እንግዲህ ትልቅ ድርጅት ነው፣ ትልቅ የቲቪ ቻናል ነውና በዛ ላይ እንደዚህ አይነት ኦፖርቹኒቲ አግኝቶ መናገር ማለት ኢትስ አ ቢግ ፕሪቪሌጅ። በነገራችን ላይ በጣም ትልቅ እድል ነው። በጣም ትልቅ እድል ነው። እህታችን የኛ ታናሽ እህት ቀልድ ነገር አይደለም። በነገራችን ይሄ ሚሊዮን ሰዎች በሚከታተሉበት ሚዲያ ላይ ስለ ኢየሱስ ክርስቶስ ተናገርሽ። በጣም ይገርም ነው። ብዙዎች ምናምን የማይቀበሉትን ሐሳብ ያውም ደግሞ ማለት ነው ባንጸድቅም እንኳን ኦርቶዶክስ ሆነን እግዚአብሔርን ስራችን የመላእክት ማህሌታችን የመላእክት ኧረ ተረጋጋ ወንድሜ፣ ስሜታዊ አትሁን። ኧረ ስሜታዊ ሆንክ የኔ ጌታ። ምን አጭሰን በሙቅ ዋሉ እንደ መረቀንኩ እንደ አረጋጋው። ብንጸድቅም ባንጸድቅም ምን አመጣው? ስለ ጽድቅ የምታስቡ ከሆነ ባንጸድቅም ምን አመጣው ታዲያ? እንዴ ክርስትናችሁ ታዲያ ምንድነው ጥቅሙ? ማያጸድቃችሁ ከሆነ አባ ገብረ ኪዳን ናቸው አይደል ይሄን ንግግር የተናገሩት። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን እመቤቴን የሚለውን ንግግር ትሬንድ አድርጎት ሰዎች እንደ መልካምና እንደ ጥሩ ነገር ሲቀባበሉት አይቻለሁ። የማያጸድቃችሁ ሃይማኖት ምን ይሰራላችኋል? እማትጸድቁ ከሆነ ለመንግስቱ ብቁ የማያረጋችሁ ከሆነ ወደ አብ የማያስገባችሁ ከሆነ የመንግስቱ ወራሽ እንድትሆኑ የማያረጋችሁ ከሆነ ሃይማኖቱ ምንድነው? ጥንቅር አይልባችሁም? በጥሳችሁ አጥሉት። ወንጌላዊ አማኝ የሆንኩት በነገራችን ላይ ኢየሱስ ክርስቶስን የተቀበልኩት ወይም ያው ኢየሱስ ክርስቶስን ስለተቀበልኩ ነው ጴንጤ የሆንኩት። እንደምጸድቅ በጣም እርግጠኛ ሆኜ ማያጸድቀኝ ቢሆን ኖሮ ወደ አምላኬ ማያስጠጋኝ ቢሆን ኖሮ የመንግስቱ ወራሽ የምሆንበትን መንገድ ባያሳየኝ ኖሮ ምን እሰራለሁ? የክርስትና ዋናው ፐርፐዝ እኮ ከዚች ዓለም ስትራቴጂ አስወጥቶ ከእግዚአብሔር መንግስት ጋር አንተም ማገናኘት ነው። የማያገናኝ ከሆነ ታዲያ ምን ይጠቅማል? ወሾ አትሆንም እንዴ? እስቲ እዚህ ቪዲዮ ላይ እህታችን የምትለውን ሰምተን እንመለስ። ዓለማዊ ወንድ ከወደደ ለሚስቱ በጣም ታማኝ ነው። እግዚአብሔርንም አሳውቃችሁት ሞር ለእናንተም አሪፍ ነው የሚሆነውና መንፈሳዊ ወንድ ሆኖ ጨዋ። እኔ እንግዲህ እስካሁን በህይወቴ አሁን ከተወልጄ እስክደርስ ድረስ መንፈሳዊ ሰው ሆኖ ለትዳር ምቹና ጨዋ ሰው እኔ አይቻል አቅም። እውነት ለመናገር ይሄ በጣም አክራሪ ነው የምላችሁ አገልጋዮች ነው የምላችሁ አገልጋዮች፣ ትልልቅ አገልጋዮች እንኳን ይህንን ቪዲዮ እንዳጋጣሚ ቲክቶክ ላይ ስክሮል ሳረግ አየሁትና ዝም ብዬ ማለፍ አልቻልኩም። ምክንያቱም አንዳንድ ነገሮች መነገርና መወራት አለባቸው። ዝም ሲባል የተስማማን ኦር ደግሞ ዩኒቨርሳል ትሩዝ ይመስላልና እኔም ደግሞ በዚህ ላይ ያለኝን ሀሳብ ልግለጽ። ከዛ እናንተንም ሀሳብ ኮሜንት ላይ የምሰማው ይሆናል ማለት ነውና እዚህ ጋር ያለችው እህቴ ምንድነው ያለችው? እኔ ከተወለድኩ ጀምሮ ክርስቲያን ሆኖ ለእግዚአብሔር ቤት ቅርብ ሆኖ ለሃይማኖቱ ቅርብ ሆኖ አገልጋይ ሆኖ ለትዳሩ ብቻ የሆነ ወንድ አይቼ አላውቅም። እንደውም ከሱ የተሻለ ዓለማዊ ወንድ ከወደደሽ ወደደሽ ነው። ዓለማዊ ወንድ አምጥተሽ ጌታ እንዲቀበል አድርገሽ መኖር ይሻላል። ምክንያቱም ፍቅር ያውቃል ነው ፖይንቱ አይ ቲንክ ለማለት እንደሞከረችውና አሁን ፐርሰናሊ ከምን ተነስታ እንደዛ እንዳለች ምን ገጥሟት እንደሆነ ስለማላቅ እዛ ዲቴል ውስጥ አልገባም። ነገር ግን የኔን እውነታ ደግሞ እኔ ማቃቸውን ባለትዳር ነኝ ኦልሞዝ ዘቃየሁትና ዝም ብዬ ማለፍ አልቻልኩም። የተባረኩ ጓደኞች አሉኝ፣ ብዙ ወንድሞች አሉኝ፣ ለትዳራቸው ብዙ ዋጋ የከፈሉ የተወደዱ ምሳሌ የሚሆኑ አሉንና አንዳንዴ ማን ነው ምሳሌ አድርገን የምናየው ትዳርን ስናስብ የሚለውም ይወስናል፣ ጀነራላይዝ ከማድረጋችን በፊት ማለት ነውና እኔም ማቃቸው ክርስቲያን ወንዶች እግዚአብሔርን እጅግ የሚወዱ ሚስታቸውን የሚወዱ ለምን መውደድ እንዳለባቸው መጽሐፍ ቅዱስ ስለ ሚስት ምን እንደሚል የተረዱ ለመኖር ደግሞ በጣም ራሳቸውን ይሄንን እውነት ለመኖር ራሳቸውን በጣም እያተጉ ያሉ ብዙ ወንድሞች አሉ። እቺ እህታችን የተናገረችው ነገር በጣም ትክክል ነው። በጣም ለትዳራቸው ታማኝ፣ ለትዳራቸው በጣም ትልቅ ሪስፔክት ያላቸው፣ በጣም ረጅም ዓመት አብሮ የኖሩ፣ በመከባበር በመተማመን ብዙ ልጆችን አብሮ በመውለድ ቸርች ቤተክርስቲያን በማገልገል ከቤተ ክርስቲያን እስከ የሰፈር ሰው የሚያከብራቸው በጣም ብዙ ባለትዳር ክርስቲያኖች አሉ። ግን ናው ኤደይ ነገሮችን ስታዩ እንደዛ ነው ወይ ብትሉ አብዛኛው ዘማሪ አግብቶ የፈታ ነው። አብዛኛው ሰባኪ አግብቶ የፈታ ነው። አብዛኛው የሆነ አገልጋይ አግብቶ ሌላ የፈታ ነው። ወይም ደግሞ ቺተር ነው ማለት ቺት ያደርጋል አብዛኛው አገልጋይ። ጌታን ነው የምላችሁ። ይሄ እኮ ሪል የሆነ ነገር ነው የተናገረችው። ግን ሀስቲ ጀነራላይዝ አድርገን መናገር እንችላለን ወይ ካልን አንችልም። በጣም የተከበሩ በጣም ለትዳራቸው ታማኝ የሆኑ ወንዶችም አሉ። ግን
ሴቶች አሁን ዓለማዊውን እየመረጡ ያሉበት መስፈርታቸው እንግዲህ እነዚህ እዚህ ጋር ያሉ ወንዶች ትረስትድ ለመሆን በጣም ብዙ ነገር እየጎደላቸው ስለመጣ ነው። እውነት ነው ደግሞ ከምናየው ነገር አንጻር በሶሻል ሚዲያ ላይም ከምናየው በውስጥ መስመርም ከምንሰማቸው ነገሮች አንጻር ግን ያስብላል የሚያስብል ነገር እንሰማለን። ግን ደግሞ አሁን እኛ ስለ ሴቶች እናንተ ተመካከሩ፣ ወንዶች ግን ስናወራ ከምሬ ነው። በቃ ትረስትድ መሆን ከፈለጋችሁ በቃ አንድ ይዞ አርፎ መቀመጥ ነው። ስፔሻሊ ትዳር ላይ ተገብቶ በጣም ነውር ነው እውነት። በጣም ትዳር ላይ ሌላ ቦታ የምታዩ ሰዎች ትዳር ውስጥ ገብታችሁ እንኳን ትዳር ውስጥ አይደለም እንዲህ ሪሌሽንሺፕ ውስጥም ተኩኖ ሌላ ቦታ አይታይም። እውነት ነውር ነው፣ አይሆንም። እና ትዳር ውስጥ ደግሞ ሲገባ ሲሪየስ ነው መሆን ያለብህ። ኃላፊነት አለብህ። የቤት ራስ ነው ወዳጄ፣ የቤት ራስ ነው። ክርስቶስ ቤተክርስቲያንን እንደወደደ እናንተም ወንዶችም ደግሞ ሚስቶቻችሁን ውደዱ የሚለው ነገር ግዴታ ነው። ይሄ ትእዛዝ ነው። ኢየሱስ ክርስቶስን የምትወደው ከሆነ የምትታዘዝለት፣ በፍቅር የምትታዘዝለት ትእዛዝ ነው። ስለዚህ አንዳንዴ ሲሪየስ የሆኑ ኢሹዎች ላይ ሲሪየስ መሆን አለባችሁ፣ መገገም አለባችሁ። ሰግጡ ትዳራችሁ ላይ ምን ሆናችሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።